ሰላም ሰላም ቤተሰብ የቅድሚያ ራሴ የዩቲዩብ ቤተሰቦቼ እንዴት ናችሁ? እንዴት ከረማችሁ? ነኝ ሰላም ሰላም ብያችኋለሁ። ሰላም እግዚአብሔር በያላችሁበት ይብዛላችሁ። እንዴት ናችሁ? ነኝ ሁሉ ሰላም ሁሉ መልካም። እንዴት ከረማችሁ? እኔ ጋር እግዚአብሔር ይመስገን ሁሉ ሰላም ሁሉ መልካም ነው። እናንተ ጋርም ሁሉ ሰላም ሁሉ መልካም እንደሆነ ባለሙሉ ተስፋ ነኝ። እንግዲህ ያው እንደተለመደው ዛሬ በሌላ ቪዲዮ መጥቼላችኋለሁ። ያው ተከስቻለሁኝ። ቪዲዮዬን ለዚህ ቤት አዲስ የሆናችሁ ሰብስክራይብ፣ ኮመንት፣ ላይክ፣ ሼር እያደረጋችሁ ቤተሰብ ሆኖ ቤተሰብ የሆናችሁ ደግሞ በማበረታታችሁ አትለዩኝ ስላችሁ ጥሬን አቀርባለሁ ማለት ነው። ወይ አማርኛ ትላላችሁ፣ በአረብኛ ለውራ እንዴ? እና እንዴት ናችሁ? እኔ ቤተሰብ ሁሉ ሰላም ሁሉ መልካም ነው። በእውነት ዛሬ የመጣሁት ምናልባት ሁሌም መናገራችን አይቀርም። በእርግጥ አዲስ ነገር አይደለም፣ የተለመደ ነገር ነው ብላችሁ ልታልፉት ወይም ኬርለስ ልትሆኑ ትችላላችሁ። ግን እንደዛ መሆን የለብንም። ራሳችንን ጠብቀን ሌሎች እህቶቻችን ደግሞ ራሳቸውን እንዲጠብቁ ማድረግ የኛ ግዴታና የኛ ኃላፊነት ስላለው ነውና የምሬን ነው የምላችሁ። እኔ ቲክቶክ ሚዲያ ላይ ገብቼ አላውቅም ነበረ፣ ግን ትናንትና ለተወሰነች ታይም ወደ ቲክቶክ እንደው ገባ ብዬ ማለት ነው። እውነቴን ነው የምላችሁ የመጨረሻ በቃ የመጨረሻ ራሴን ወቅሼ ራሴ አዝኜ የመጨረሻ ተሰምቶኝ በእውነቴን ነው የምላችሁ የመጨረሻ አልቅሼ ነው የወጣሁትና በዛ የተነሳ እንደውም ላይፍ ላይ መግባት ረስቼ ታይም አለፈብኝና ሳልገባ ቀረውኝ ማለት በጣም ተበጠበጥኩኝ። እውነቴን ነው የምላችሁና በዚህ ሰዓት እህቶቻችን በጣም እየተጎዱ ነው። የኛ የስደት በደሏ በዛ፣ የምንጠፋበት በዛ፣ የምንጎዳበት በዛ። በቃ በብዙ አይነት ነገር ነው እየጠፋን ያለ ነው። በብዙ አይነት ነገር ነው እያለቀን ህይወታችን እያለፈን እና እግዚአብሔር አምላክ ወጥቶ ከመቅረት ይሰውራችሁ። እውነት ወጥቶ ከመቅረት ይሰውራችሁ። ከድንገተኛ አደጋ እግዚአብሔር አምላክ ይጠብቃችሁ። እውነት አሜን፣ ይጠብቀን። እንደ ወጡ ቀሩም አያስብለን። እግዚአብሔር ሆይ መድኃኒዓለም እሱ ይጠብቀን። የስደት አምላክ ያስበን። ቤተሰቦቻችን ወይኔ ልጄ ከማለት ይሰውራቸው። እኔንን ነው ማለት የምፈልገውና ቢቻላችሁ ቢቻለን የተቻለንን እያክል ፕሊዝ ራሳችንን እንጠብቅ። እሱ ምንድን ነው እንግዲህ አይታችሁ ያያችሁም ትኖራላችሁ፣ የማታዩ አብሶ ብዙም ወደ ሚዲያ ላይ የማትሄዱ ቲክቶክ የሌላችሁ ኢንፎርሜሽን የማይደርሳችሁ ልጆች ይሄ ነገር ለእናንተ ይጠቅማችኋል። እንዲሁም ደግሞ ሌላ አዲስ ለሚመጡ እህቶቻችን እኔ አሁን እህቴ ከተወሰነ ጊዜ በኋላ ትመጣለች። በቃ ከእሷ ጋር አብረው ለሚመጡ ለአዲሱ ለፍሬሾች የእነሱ ህይወት ይታደጋል ብዬ ስለማስብ በእርግጥ እኛ መጠንቀቅ ነው ያለብን። እግዚአብሔር ነው የሚጠብቀን። ሆኖም እርዱኝ እረዳችኋለሁ ብሏል ፈጣሪም ማለት ነው። እና አንዲት እህታችን እንግዲህ እንዳያችኋት ዓርብ ዕለት ህይወቷ ያለፈው እህታችን በጣም ነው ያሳዘነችን። የእውነት ነው የምላችሁ በጣም ውስጤ በጣም ነው የተነካው። እኔ በሷ ክርስቶስን ነው የምላችሁ በጣም ምክንያቱም አስባችሁታል። ደህና ካደረችበት ተነስታ አገር ሰላም ብላ ኩሽና ገብታ ጋዝ በለኮሰችበት ሰዓት ነው ጋዝ ላዋ ላይ ፈንድቶ ህይወቷ ያለፈው። አስቡት። ዱባይ ላይ የተፈጠረውን አይታችኋል። የተቃጠለችው ምን ቀን እንደውም ግልጽ ባይሆንልኝም ግን ህይወቷ አለፈ ተብሎ ስልክ የተደወለው ዓርብ ዕለት ነው እና የኛ ሲቀኝ የኛ መከራ ባልጠበቅነው ቦታ እንጠፋለን ባላልነው ባላሰብነው ምክንያት እየጠፋ ነው። አስቡ። እህት ስንት የራሷ አላማ ይኖራታል፣ ስንት እቅድ ይኖራታል። የልጅ እናት ልትሆን ትችላለች። ሞር ቤተሰብ ሙሉ አስቡት። ስንት ነገር ስንት እቅድ ለቤተሰቦቿ፣ ለእህቷ፣ ለአባቷ፣ ለልጆቿ የሆነ ነገር ከአንደበቷ ሳትተነፍስ ትናንትና እንግዲህ ቤተሰብን በሰላም አወርቶ ዛሬ ህይወቷ አለፈ ሲባል ቤተሰብ ምን ይላል? ምን ይሰማል? ምን ያክል ከባድ ነው? ምን ያክልስ ህመም አለው? ምን ያክልስ አሰቃቂ ነገር ነው? የእውነት እኔ
ብዙ ልጆች ሞተዋል። በእርግጥ በጣም ብዙ ልጆች አብሰው በቅርቡ ብዙ ልጆች አንዷ እንደዚህ ከመንገድ ላይ አግኝተዋት ወደ ቢሮም ወስደዋት ወደ ሕክምና በግልም በመንግስትም ታከማት ትድናለች ተብሎ የተጠበቀች ልጅም ቲቪ በሽታ ተገኝቶባት ህይወቷ አልፏል። በእርግጥ በጣም ብዙ ልጆች አሉ የሚበደሉ። የዚች የሰዓቷ እኔ ለምን በጣም ውስጤን የበላኝ እውነት ታሞ መሞት እኮ በጣም ጸጋ ነው። ታሞ መሞት መልካም ነው። እውነቴን ነው የምላችሁ። እኔ የእናንተን አላውቅም። ታሞ መሞት ምን አለ? የተቻለውን ያክል የሰው ልጅ ያስታምማል። የተቻለውን ያክል የሰው ልጅ ይናገራል። የተቻለውን ነገር የሰው ልጅ እኮ ያደርጋል። ቢያንስ የሰው ልጅ ታማለች ይባላል። እና እግዚአብሔር አምላክ ከእንደዚህ አይነት አደጋ ከእንደዚህ አይነት መከራ ይሰውራችሁ፣ ይጠብቃችሁ። እራሳችሁን ጠብቁ ፕሊዝ። በቃ ገና ወደ ጋዙ ጋር ስትሄዱ ሽታ ካለ ንገሯቸው፣ ለአረቦቹ ንገሯቸው። እኔ እውነቴን ነው የምላችሁ፣ እግዚአብሔር ምስክሬ፣ እንደ ጋዝ የምፈራው ነገር በህይወቴ የለም። እዚህ ቤት አሁን አመት ከምናምን ነው፣ አመት ከምናምን 2 አመት ሞር ሊሆነኝ ነው። ግን ጋዝ ቀይሬ አላውቅም። አሁን ለታ ጋዝ ቀየርልኝ አልኩት እና ተተኛበት ጠራሁት። እንዴት ነኝ ሰላምን ቤት ማታረፊት ቀይሪ ጋዛል ማባረፍ አልኩት። ማባረፍ የዚህ ቤት ጋዝ ደግሞ በጣም ይለያል፣ ይገርማችኋልና እኔ አይቻለሁ። ኮይት 5 አመት ስሰራ ጋዝ አናቷ ነች፣ እንደዚህ ከአናቷ እንደዚህ ፈንቅለን ነው ሌላ አምጥተን እንደዚህ ከአናቱ ላይ የምንሰካው። የዚህኛው ቤት ደግሞ ይለያል። አናቱ በሙሉ ተከፍቶ ሌላ መጥቶ ነው ላው ላይ እንደዚህ የሚገጠመው። ገና ሳስበው ይሰቀጥጠኛል። ገና ሳስበው እና ደግሞ መሳሳት ትንሽ ስህተት ካለ ብው ነው የሚለው ይኛው ማለት ነው። ከዚህ በፊት እንደውም ቤት ውስጥ እሳት እንደተነሳ ምናምን አረጊታ ነግራኛለች። ያንን ሰላየው እንደሌላው አገር ጋዝ ስላልሆነ ብሞት አልቀይርም። ብሞት እሱ ሳይኖር ጋዝ ካለቀብኝ ስቶፍ ነው የምልኩሰው። ስቶፎች አሉ ቤት ውስጥ፣ ስቶፎቹ ልኩስ አድርጌ እሰራለሁ። 2 አመት ሆነሽ እኮ ጋዝ አትቀይሪም አለኛል። አልቀይርም፣ አልችልም። ከዛ አሮጊቷ ሰማችሁ እንዳትቀይር አለችው። ከዚህ በፊት እኔ ስቀይር ማለት ብው ያለብኝ ጋዛቸው በጣም አስጠሊ ነው። እንደዚህ እንደኔ አይነት ልጆች ይሄን አሉ። እውነቴን ነው የምላቸው፣ ግዴታ ይቀይራሉ። አዎ ከባድ ነው። አብሶ አዲስ ፍሬሾች ምኑንም አያውቁትም እና በጣም ከባድ ነው። ፕሊስ ራሳችንን እንጠብቅ እና ገና ስታዩት ሽታ ካለው የምትጠራጠሩት ነገር ካለ አሁን ማታኛ አጠፋ ነው ብለን ስንተኛ አሉ የአረብ ግብስብሶች ይሄዳሉ፣ ኩሽና ይለኩሳሉ፣ ምን ይላሉ፣ ያቦካሉ። ተሰክቶበት ካየን መጠራጠር፣ ትንሽ ሽታ ካለው በቃ ራሳችንን እንጠብቅ። እንደው የእህታችንን ነፍስ በአጸደ ገነት ያቆይንን፣ በእውነቱ ከደጋጎቹ ቦታ ያስቀምጣት ማለት እፈልጋለሁ በዚህ አጋጣሚና ለሞላ ቤተሰቦቿ ደግሞ መጽናናትን ይስጥንን። በእውነት እግዚአብሔር አምላክ እሷን ያስብንን ከማለት ውጪ ምንም ማድረግ አንችልም። ምንም በዛው ላይ አስባችሁታል። ህይወቷ እንኳን አልፎ ክስ ተመስርቶባታል። የኛ በደል አንድ አይደለም። ህይወታችን አልፎ ራሱ ክስ ይመጣብናል። ህይወታችን አልፎ ራሱ በደለኞች እንሆናለን። እግዚአብሔር ግን በምሕረቱ እሱ ይጠብቀን፣ እሱ ያስበን እንጂ ስደት ላይ በእኛ በኩል ለምትፈጠረው ነገር እኔ በጣም ከባድ ነው ለኔ ማለት ነው። እውነቴን ነው የምላችሁ፣ ለኔ በጣም ከባድ ነው እና በተቻላችሁ ምክንያቱም እነሱ እንግዲህ ካሳ ምናምን እንዳይባሉ ከራሷ ጉድለት ነው፣ ከራሷ ጥንቃቄ ነው፣ ከችለኝነት ነው፣ ራሷን አለመጠበቅ ነው፣ ችለኝነት ናት፣ ኬርለስ ናት። በዛ ነው አደጋ የተከሰተው ምናምን ብለው ራሳቸውን ለማውጣት እነሱ በህይወቱ አልፎ እንኳን ክስ አቀረቡ። እግዚአብሔር ደግሞ ለሷ እንግዲህ የእውነት አምላክ፣ የደሃ አምላክ፣ የኢትዮጵያ አምላክ፣ የደሃ ቤተሰቦቹ አምላክ፣ የእውነት አምላክ እውነትን ይዞላት ይውጣል። ተከሰሰች፣ ቀረች፣ ካሳ ተከፈለ፣ አልተከፈለም፣ ህይወት አንዴ ያልፋለች፣ አትመለስም። ያ ሳይሆን በፊት ራሳችን ብንጠብቅ ደግሞ የተሻለ ሞር ጥሩ ነው። አብሶ እኔ እውነቴን ነው የምላችሁ ነፍስ አንድ ናት። በእርግጥ ግን ምንም ሆነ ሞት በሀገራችን የሀገራችንን አፈር ቀምሶ
በክብር ሞት በሀገራችን። በቃ እግዚአብሔር ወጥቶ ከመቅረት ይሰውራችሁ ከእንደዚህ አይነት አደጋ እግዚአብሔር ይጠብቀን። ቤተሰቦቻችን እንደዚህ አይነት ክፉ አደጋ ከመስማት እግዚአብሔር ይጠብቃቸው፣ እግዚአብሔር ይሰውራቸው። እኔ እውነቴን ነው የምላችሁ፣ ለቤተሰቦቼ ነው የማስበው። በእውነቴ ነው የምላችሁ። አባቴስ በደህናው ቀን የለም። እኔ ለእናቴ በጣም ነው የማስብላት። ወይኔ አምላኬ ነው የምለው። በቃ እግዚአብሔርን ልጅሽ እንደዚህ ሆነች ተብሎ ሲነገር እሷ ራሱ በህይወት ትኖራለች የሚለውን ሳስበው አይምሮዬ በጣም የሚናወጠው እና እግዚአብሔር እኛ ስደት ላይ ሆነን የእኛም መከራ አይተው የእኛም መከራ ሰምተው ወይኔ ልጄ ከማለት መድኃኒዓለም እሱ እግዚአብሔር ይጠብቃቸው። እነሱንም ይጠብቅንን፣ እኛንም እግዚአብሔር ያስበን ይርዳን። በሰላም እንደወጣን በሰላም ለሀገራችን እንድንገባ እሱ ያስበን። በተጨማሪ ደግሞ እኛ ራሳችን ለራሳችን እንሁን፣ ራሳችንን እንጠብቅ፣ የተቻለንን ድረስ እንጠብቅ። ዝም ብለን ያልሆነ የሆነ ውስጥ አንነከር፣ አንጋፈጥ። መቆም እንዳለ ሞት እንዳለ እናስብ። ልጆች እህቶች፣ እግዚአብሔር ከእንደዚህ አይነት ነገር ይሰውረን። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ፣ ላይክ እያደረጋችሁ ቤተሰብ ሆኖ ሌሎቻችሁም አበረታቱኝ። ይሄን ለማለት ወዳለሁ። ቢያንስ የአንዲት እህት ነፍስ ትድንበታለች። እውነቴን ነው የምላችሁ። ችላተኞች አለን። አሁን አንዳንድ ኬርለስ ልጆች እንኖራለን። እነሱ አሁን ከእንደዚህ ይጠነቀቃሉ። እኔ የሚገርማችሁ ማታ ማታ ራሱ አላጠፋውም፣ ጋዙን እፈራዋለሁ። ይሄን ቤት ጋዝ በጣም ነው የምፈራው። እውነቴን ነው የምለው፣ አላጠፋውም። ማታ ማታ አላጠፋውም። ስራዬን ስጨርስ ትቼው ነው የምተኛው። ያ ቃል መጥቶ ነው የሚያጠፋው። የጋዙ ስታይል ራሱ አይቼው አላውቅም። ስታይሉ ይለያል ማለት ነው። እና እንደዛ አይነት የምትፈሩት ነገር ራሱ ከአቅማችሁ በላይ ከሆነ ማሳወቅ ነው በቃ፣ ለነሱ ግዴታቸው ነው። እና አሁን ትናንትና ሳራ እየተናገረች ነበር። ብዛት አረቦች ቤት ጋዙ ፀሐይ ላይ ነው የሚውለው። አይሰባችሁታል? ጋዙ ፀሐይ ላይ ነው የሚውለው። ፀሐይ ሲቀቅለው ብርድ ከፀሐይ ሲፈራረቅበት ይውላል። እኛ የመዳም ሚስኪኖች፣ እኛ ደሃዎች ያንን ጋዝ እናመጣለን። ሲለኮስ እሱ መጀመሪያም ነዷል። ከዚህ ሲለኮስ ብው ይላል። እንደዛ አይነት ነገር ከሆነ አብሶ በቃ ጋዙን አምጥተን ቤት አድርገን ሲበርድ መቀየር አለብን። ካለበለዛ ደግሞ ግዴታ እነሱ ደጅ ከሆነ የሚያስቀምጡት እኛ ራሳችንን ለመጠበቅ አምጥተን ቦታ ከሌለን ክላሳችን ማድረግ አለብን። ክላሳችን አድርገን ይብረድ ይቀዝቅዝ። ለመኖር ነው ለመኖር። እነሱ የኔ ተጠይፈው ይሄኔ ኮተት እንዳይሆንባቸው አንዳንድ ሰዎች ደጅ የሚያደርጉ አሉ። ፕሊስ ደጅ የሚያደርጉ ካሉ ካያችሁ፣ እንደዛ አይነት ቤት እያላችሁ ልጆች ካላችሁ የእነሱ ቦታችን ምናምን ይዝብናል ብለው አስበው ከሆነ አምጪው፣ አንቺ ክላስሽ አይጎዳሽም። ክላስሽ አንጪውና ቀዝቃዛ ቦታ ይሁን ይብረድ። በቃ ከዚህ መማር ከዚህ ማወቅ ከዚህ መመለስ አለብን። ይብረድ። ከዛ ጋዝሽ ባለቀ ቀን ያንን የበረደ ሄደሽ ትቀይረዋለሽ፣ ችግር አይኖረውም። እና ብዛት አሁን ላይ እየተጎዱ ያሉ ውጪ የሚቀመጥ ጋዝ ነው። ልጆች ህይወታቸው እያለፈ እየፈነዳባቸው ያሉ ያ የማንም ኃላፊነት አይደለም ማለት ነው። እኛ ራስን በራሳችን ራሳችንን እንጠብቅ። እነሱ ምን ይጎልባቸዋል? ምናቸው ይነካል? የቤት እቃ ቢበላሽ የቤት እቃ ይተካል፣ ቤት ያሳድሳሉ፣ አለቀ። እኛ ግን እናገኛለን ይሆንልናል ብለን መተን ግን ከርታታዋ እናታችን እየተንከራተተች አይኗ መቼ ነው ድምጿን የምሰማው መቼ ነው የምትመጣልኝ እያለች እኛ ደግሞ እዚህ ህይወታችን ያልፋል። በተቻላችሁ መጠን ራሳችሁን ጠብቁ። አብሶ እደጅ ያለ ጋዝ ተጠንቀቁ። አምጡትና ክላሳችሁ አስቀምጡት። የእውነቴን ነው የምላችሁ። ንገሯት ለመደ አልሰማም ካለች አልረዳም ካለች ደግሞ መስማት ባለባት ነገር ማስረዳት ነው፣ አለቀ። አንዳንድ ሰዎች እኮ በአንዳንድ አረቦች በጋዝ አይደራደሩም። የእውነት እኔ አሁን በጋዝ አይደራደሩኝም እዚህ ቤት። በቃ እንደዚህ ነው። በጣም ነው የሚፈሩት። በጣም ከኔ በላይ ይፈራሉ፣ ከኔ በላይ። በክረምት እንኳን የሙቀት ጋዝ ጨምሬ ስቶፍ ስለኩስ በጣም ነው የሚሰጡት። እና እንደዛ ፀሐይ ላይ ከሆነ መረቡት እንዴ ማማ ይሄ እኮ በቃ ፀሐይ ሲሞቀው ብሎ በኋላ ሲለኮስ ሰው ላይ ይፈነዳል፣ ይሄ እኮ ችግር ይፈጥራል ብላችሁ ለነሱ ተናግራችሁ ጥላ መሆን አለበት ያ ጋዝ። እና 10 ደቂቃ ቪዲዮ ሰራለሁ ብዬ 15 ደቂቃ ሆኗል። እንግዲህ ያው የአንድ ነፍስ
ባድን ብዬ ስላሰብኩ ነው ይሄን ቪዲዮ ልሰራ የተገደድኩት። ላይክ፣ ኮመንት፣ ሼር፣ ሰብስክራይብ ማድረጋችሁ እንዳይረሳ። በሌላ ቪዲዮ ውስጥ እንገናኝ። ቸር ሰንብቱ። ሰላም ሆኖ። ወዳችኋለሁ፣ አከብራችኋለሁ። ባይ ባይ።